ሆሳዕና ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ሆሳዕና አስቀድሞ ካለው ረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። ይህን ስም በዚሁ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት ወዘተ በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያቱ ሁለቱን በቤተ ፋጌ ሰው ተቀምጦበት የማያውቅ ውርንጭላ እንዲያመጡለት ላካቸው። በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 እንደተገለጸው በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጭላዋንም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ወደ ቤተ ፋጌም ሂደው አህያይቱን አገኟት። ሲፈቷትም ሳለ ባለቤቶቹ መጡባቸውና አስቆሟቸው። እነርሱም ኢየሱስ እንደፈለጋት ነገሯቸው። ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም የአህያይቱን ውርንጭላ ፈተው ወደ ኢየሱስ ወሰዱ። አጠገቡም ሲደርሱ ልብሳቸውን በአህያይቱ ውርንጭላ ላይ አንጥፈው ኢየሱስን አስቀመጡት። ለምን ዘንባባ ያዙ ቢባል ዘንባባ እሾህም ነው፣ አንተም የኃይል የድል ምልክት አለህ ሲሉ፣ በሌላም በኩል ዘንባባ እሳት ለብልቦ ይተወዋል እንጂ አይበላውም፣ አንተም ባህሪህ አይመረመርም ሲሉ፣ አንድም ዘንባባ ረጅም ልዑል ነው፣ አንተም ባህሪህ ልዑል ነው ሲሉ ዘንባባ ይዘው ተቀብለውታል። የተምር ዛፍ ዝንጣፊ ነው ቢሉ ተምር ፍሬው አንድ ነው፣ አንተም ባህሪህ አንድ ነው ሲሉ፣ አንድም ተምር ልዑል ረጅም ነው፣ አንተም ልዑለ ባህሪ ነህ ሲሉ፣ አንድም የተምር ፍሬው በእሾህ የተከበበ ነው፣ በቀላሉ መለቀም አይቻልም፣ የአንተም ምስጢር አንተ ካልገለጥከው አይመረመርም ሲሉ ነው። የወይራ ዛፍ ዝንጣፊ ነው ቢሉ ወይራ ጽኑ ጠንካራ ነው፣ አንተም ጽኑዓ ባህሪ ነህ ሲሉ፣ አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ፣ አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ፣ ይህንን ይዘው እያመሰገኑ ተቀበሉት። ልብሳቸውንም አንጠፋቸው፣ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ ልብሳቸውን አነጠፉለት። እነዛ ያላመኑ አይሁድ ለተቀመጠባት አህያ ይህንን ያህል ክብር ከሰጡ በድንግልና ጸንሳ ለወለደችው እመቤታችን ቅድስት ድንግል ማርያም ምን ያህል ክብር ልናደርግላት ይገባን ይሆን? የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል የሚለው የዘካርያስ ትንቢት ተፈጸመ። ሕዝቡም ኢየሱስ በመምጣት ላይ እንዳለ ሲያውቅ ሊቀበለው ወጣ። አንዳንዶች ያልፍበት በነበረ መንገድ ልብሳቸውን፣ አንዳንዶቹ ደግሞ የዘንባባ ዝንጣፊ ያነጥፉ ነበር። ከፊትና በኋላ ያሉት ደግሞ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ለዳዊት ልጅ እያሉ በታላቅ ድምፅ ይጮሁ ነበር። ኢየሱስ በሕዝቡ እልልታና ደስታ ታጅቦ ሲገባ በታላቅ ድምፅ ይጮሁ ነበር። ኢየሱስ በሕዝቡ እልልታና ደስታ ታጅቦ ሲገባ ተጠንቅቀው ይታዘቡትና ይመለከቱት የነበሩ ፈሪሳውያን ደቀ መዛሙርቱን ዝም እንዳሰኛቸው ተናገሩት። እርሱም ሕዝቡ ዝም ቢል ድንጋዮች እንደሚጮሁ አስታወቃቸው። ኢየሱስ ኢየሩሳሌምን ሲያያት አለቀሰላት። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር ምነው አውቀሽ ቢሆን ኖሮ፣ አሁን ግን ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ በዙሪያሽ እንዳጥር ከበው በዚህም በዚያም አንቺን የሚያስጨንቁበት ጊዜ ይመጣል። ምክንያቱም እግዚአብሔር ሊያድንሽና ሊጎበኝሽ የመጣበትን ጊዜ ባለማወቅሽ ነው ያለ ረገማት። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ስለ ደህንነቷ ሊያሳስባት ፈልጎ ነው። በማያወላዳ መንገድ ንጉሷና መድኃኒቷ እንደሆነ ገለጸላት። ወደ ራሷ ተመልሳ ጸጋዋን እንድትቀበል የልቧን ድንዳኔ ትታ እርሱን እንድትሰማ አስጠነቀቃት። ግን አልተጠነቀቀችም። ለጊዜው በክብር ተቀበለችው።
ከጥቂት ቀን በኋላ ግን ተወችው፣ በመስቀል ላይ ሰቀለችው። የደህንነቷን ቀን ማወቅ ተሳናት። በዚህም ደግሞ ከብዙ ዓመታት በኋላ መዓት ወረደባት። ይህ የሚያሳዝን የኢየሩሳሌም ሥራ የኛም ሥራ ነው። ኢየሱስን መድኃኒታችንን መቀበል አንፈልግም፣ ወይም ተቀብለን በኃጢአታችን ከኛ እንዲርቅ እናደርገዋለን። በቅዱስ ቁርባን ወደኛ ሲመጣ በደስታ እንቀበለዋለን። ትንሽ ቆየት ብለን ደግሞ እናዋርደዋለን። ከእርሱ ጋር እንጣላለን። ከኃጢአት ጋር ጓደኝነት እንይዛለን። በኃጢአት ስንወድቅ እርሱን እንደገና እንሰቅለዋለን። ኢየሱስ እኛን አቤት በዚህ ቀን ለደህንነትህ የሚደረገውን ብታውቅ ኖሮ ይህ ሁሉ ከዓይንህ ተሰውሮብሃል፣ ማወቅን አልፈለግህም። ይህን እወቅ ግን አንድ ቀን እያለ አዝኖ ይፈርድብናል። ይህንን በማሰብ ሲመጣና ሲናገረን እምቢ አንበለው፣ አናባረው። በኋላ እርሱ ቂም ይዞ እምቢ እንዳይለንና እንዳያባረረን ደህንነታችንን ራሳችን አናጥፋት።